የዛሬው የተረት ርዕሳችን አሮጊቷና መንገደኛው የሚል ነው። በድሮ ጊዜ በአንድ ጫካ ውስጥ ብቻዋን የምትኖር አንዲት ድንክ አሮጊት ነበረች። ይቺ አሮጊት የደስ ያላትና ሁሌ ጽዱ የሆነች ድንክ አሮጊት ናት። የምትለብሰው ልብስም ኩል የመሰለ ጥቁር ልብስ ሲሆን ጭንቅላቷ ላይም ደግሞ እራፊ ቀይ ሻሽ ታስራለች። ይቺም አሮጊት ለረጅም ጊዜ ብቻዋን ስለኖረች ስለሌሎች ሰዎች እምብዛም ገድ አልነበራትም። ይቺ አሮጊት እርሷ ቤት እንዲመጡ ማንንም ስለማትጋብዝ ያሏት ጓደኞቿ በጣም ጥቂት ብቻ ነበሩ። እናም ቀኑን ሙሉ ከቤቷ ሳትወጣ ብቻዋን ቤቷ ውስጥ ነበር የምትውለው። የምታስበውም ስለራሷና ስለራሷ ብቻ ስለነበር የገና በዓል ሲመጣ ምንም አይነት ስጦታ አትሰጥም። አንድ ቀን ይቺው አሮጊት ሙልሙል ዳቦ እየጋገረች ሳለ የቤቷ በር ሲንኳኳ ሰማች። እናም በሩን ስትከፍት አንድ ሽማግሌ ሰው በሩ ላይ ቆሞ ተመለከተች። ምን ፈለክ በማለት ሽማግሌውን ጠየቀችው። በጣም እርቦኛል፣ እናም በአንቺ ቤት አጠገብ እያለሁ የምትጋገሪው ሙልሙል ዳቦ ሽታው ሸተተኝ። ለአሁኑ የምሰጥሽ ምንም ገንዘብ የለኝም፣ ነገር ግን አንድ ሙልሙል ዳቦ ብትሰጪኝ የተመኘሽው ምኞትሽ ሁሉ ይፈጸምልሻል አለ ሽማግሌው። አሮጊቷ ሙልሙል ዳቦውን ለመስጠት ስላልፈለገች ምንም ምላሽ አልሰጠችለትም። ሙልሙል ዳቦዎቼ እኮ በጣም ትላልቅ ስለሆኑ ለእርሱ የሚሰጡ አይደሉም አለች አሮጊቷ ለራሷ። እናም ለእርሱ የሚሆን ትንሽዬ ሙልሙል ዳቦ አዘጋጅቼ ምጣዱ ላይ እጋገርለታለሁ በማለት በውስጧ አሰበች። አሮጊቷ ለእርሱ ትንሽ ሙልሙል ዳቦ እስክታዘጋጅለት ድረስ ሽማግሌው ጠበቀ። አሮጊቷ የጋገረችው ሙልሙል ዳቦ ለማውጣት የምጣዱን አክንባሎ ስትከፍት ግን በትንሽዬ ሊጥ የጋገረችው ትንሽዬ ሙልሙል ዳቦ ትልቅ ሆኖ አገኘችው። ይሄማ በጣም ትልቅ ነው አለች አሮጊቷ። እናም አሁን የጋገረችው ሊጥ አነስ ያለ ሊጥ ቆንጥራ ምጣዱ ላይ ጣደችው። ነገር ግን ዳቦውን ለማውጣት አክንባሎን ስትከፍት የጋገረችው ሙልሙል ዳቦ አሁንም ትልቅ ዳቦ ሆኖ አገኘችው። አሮጊቷ ወደ በሩ ስትመለከት ሽማግሌው ሰውዬ እዚያው ባለበት ቆሞ የጠበቀ ስለሆነ ተመለሰች። በቃ አሁን በጣም ሚጢጥዬ የሆነች ሙልሙል ዳቦ ለመጋገር ሞክራለሁ አለች። አሮጊቷ አሁንም ግን በጣም ሚጢጥዬ ብላ የጋገረችው ሙልሙል ዳቦ ትልቁ አንዳች የሚያክል ሙልሙል ዳቦ ሆነና ይህንኑ ሙልሙል ዳቦ ለመስጠት ሳሳች። አሮጊቷ አሁንም ወደ በሩ ስትመለከት ሽማግሌው እዚያው ባለበት ቆሞ የጠበቃት እንደሆነ ተመለከተች። ስስታም አሮጊትም ትንሽ አሰበችና መሶቡ ውስጥ ቁርስራሽ ዳቦ አሉ፣ እናም ለምን ቁርስራሽ ዳቦዎቹን እነሱን አልሰጠው አለችና መሶቡን ከፍታ ቁርስራሽ ዳቦዎችን አወጣች። ከዚያም ወደ ሽማግሌው በመሄድ አንተ የኔ እንግዳ ዳቦ ይኸውልህ አለች። በልንካ፣ ይህንን ዳቦ በጣም ግሩም ዳቦ ነው። ይህንን ዳቦ ከበላ አይረብህም። ረሃብም የሞረሞረው ሽማግሌ የቀረበለትን ዳቦ ተመለከተና ምንም ቃል ሳይተነፈስ የአሮጊቷን ቤት ትቶ ሄደ። አሮጊቷም ወደ ቤት ገባችና ፍርፋሪውን ዳቦ መልሳ መሶቧ ውስጥ ከከተተችው በዚያም የጀመረችውን ሙልሙል ዳቦዋን ጋግራ ጨረሰች። እናም በርካታ ሙልሙል ዳቦዎች ስለጋገረች ዳቦዎቹን እርሷ በልታ እንደማትጨርሳቸውና ዳቦዎቹ ለማንም ሳይሆኑ ደርቀው እንደሚቀሩ ግን ይታወቃት ነበር። አይ ለዚያ የራበው ሽማግሌ ከሙልሙል ዳቦዎች ጥቂት ሙልሙል ዳቦ ባለመስጠቴ አዝናለሁ አለች። አሮጊቷ ከበቂ በላይ ሙልሙል ዳቦ ነበሩኝ እኮ፣ ምን ነው ወፍ በወንኩኝና ሽማግሌው በሄደበት መንገድ እየበረርኩ ተከትዬው ጥቂት ሙልሙል ዳቦ ወስጄ ብሰጠው አለች። አሮጊቷ ይህን ተናግራ ሳትጨርስ ከመቅጽበት ጥቁርና የሚያስፈራ ቁራ ሆነች። እናም አሮጊቷ ከዛ ቀን በኋላ የሚያስፈራ ቁራ ሆና ቀረች ይባላል። እና ልጆች ከዚህ ታሪክ እንደምንማረው ለራሳችን መስጠት ብቻ ሳይሆን ካለን ላይ ማካፈልን መልመድ አለብን። ስናካፍል ለኛም ይጨመርልናል። እስከ ቀጣይ